የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን በቃ በሉልን ባልጻን የተባለ ህፃን ደፋሪ ደንቆሮ ኦሮሞ ኦነግ አስረግጨን ምነው አንተ ሌባ ስንቱ ሴት ነው ስታገላብጥ ምታለው ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ ለዚህ እኮ ነው የመስቀልም የመቤታችንም ጠላትም የሆነው ለምን ይመስላችኋል ይሄ ዓለም ምልክቶቹ ናቸው ወልደ እግዚአብሔር ለመንገሱ ዲያብሎስ ለመሻሩ ቅድስት ድንግል ማርያም ምልክት ናት ስለዚህ ይጣላታል ስሟን ሊያነሳው አይፈልግም በቸልታ ያልፏታል በጉባኤያቸው መካከል የለችም ዝም ብላችሁ አትዩት ይሄን በቀጥነተ ህሊና ካያችሁት ጠላቷ ሆኗል ዓለም ያምጻል ይቺን ምልክት ግን በዝምታ ይተዋታል ለምን ወልደ እግዚአብሔር ነግሶባታል ዲያብሎስ ተሽሮባታል ስለዚህ እሷን ባያት ቁጥር ይበሳጫል ስሟን በጠማ ቁጥር ይናደዳል በጠራናት ቁጥር ዝም እንድንል አፋችን እንድንዘጋ ይፈልጋል አንዳንዶች አባቴ የሞተበትን መስቀል እንዴት ትስማለ እንዲያ ሚል ሐሳብ አላቸው የሞተው የተገደለው ከመንገድ ተጠርቆ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት ኦርቶዶክሳዊነት በዚህ በመስቀል ሞት በኩል ዲያብሎስ እንደተዋረደ ለዚህ ነው አባ ጊዮርጊስ ዘጋስጫ የመስቀል ማማተብ ለሰይጣን ይመራል ብሎ የተናገረው ለዚህ ነው ለጣቶቻችን ሰልፍ አስተምሮ ስናማተብ እንኳን ዲያብሎስ የሚያፍረው ወንጀለኞች የሞቱበትን የተቀጡበትን ደማቸው የፈሰሰበትን ቦታ ስናይ ዝግንንና ስቅጥጥ እንደሚለ ዲያብሎስም የተቀጣበትን መስቀል ሲያይ በጣም ይዘገንነዋል ይላል ለዚህ ነው ማንንም ሊራቀቅበት በማይችል ደረጃ ኦርቶዶክሳዊነት የተለየ ኖረንም ማንጨርሰው ደግሞ በዚህ ብቻ አይደለም በሚመጣው ህይወት ደግሞ ምንመሰጥበት አጠገቡ ሆነን የሚረበን እግዚአብሔር በሚገባ ምትገልጥልን ሃይማኖት ናት ክርስቶስን ከምድር ከፍ አድርገው መስቀል ላይ ሲሰቅሉት ዋና ጉዳያቸው ምድራችንን እንዳረክስ ባዮች ነበሩ ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ ካለ ልጅነቱ ያጠራጠራል የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት እኔና እኔን መሳዮች ለማስተማም ለማስተማር ትግስትን ለማዘውተር ቀስ በቀስ ብለን በህግ እንሂድ ስንል ወጣቱ ደግሞ ትግስቱ ያልቅና ለምን ይላል ለምን አልካንለውም እናቱ ናታ የተገሰጸች የማይደፈር ነው የተደፈረው ስለዚህ ለዚህ ልብ አድርጉ በተለይ መልእክቴ ለሁሉም እገሌ ወገሌ ሳን ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ መንገድ ይችን ቤተክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን
በቃ በሉልን። በሕፃን የተባልክ ሕፃን ደፋሪ ደንቆሮ ኦሮሞ ኦነግ አስረግጬ ነው የምነግርህ። አንተ ሌባ ስንቱ ሴት ነው ስታገላብጥ የምታደርገው? እኔ አላውቅም እንዴ? እኔ እኮ ያንዳንዱ የኦሮሞ ካህናት ናውቃቸዋል። ሁሉም ተገንጥለን እንሄዳለን ያለው ሳውሪዮስ በለው፣ ባሲሊዮስ፣ ፊጢሞስ በለው፣ ቁርቆሊዮስ፣ አባ ገዳዮስ በለው፣ ቄሮዮስ፣ እነዚህ ለፖለቲካ የመጡ ናቸው። ይሄ ደደብ አስረግጬ የነገርኩህ እኮ አንተ ሕፃን ደፋሪ አባ ሕፃን የተባልክ ሕፃን ደፋሪ አባ ጨጓሬ ለምን አባትክ ነው ታዲያ 7 ጊዜ ሙቷል ያልከው ጊዮርጊስ መጥቶ አይጠብቅም? ለምንድን ነው በአብይ አህመድ ቦዲጋርድ የምትጠበቀው? ቤተክርስቲያን አፍራሽ ስለሆንክ፣ ኦርቶዶክስን ሰንጣቂ ስለሆንክ፣ ዘራፊ ስለሆንክ እጅን አለስልሰህ ሮብና ዓርብ እኮ ቁርጥ ነው የምትበላው። አባ ከድር ጋር አለም እንደ የምትሉ አባ ሳውሪዮስ ጋር አለም እንደ ቁርጥ የምትበሉት እኛ እናውቅ። አባይ ምግብ ቤት አለም እንደ ባህር ዳር ዞር ያለች ስለሆነ ጠቅላላ የኢትዮጵያ ጳጳስ እዚያ ውስጥ ገብቶ አይደለም እንደ በወራጾም ክትፎን ጠቅጠቅ ተደርጎ በላልቶ የሚወጣ አናውቃችሁ። መኪና ያለባት ዞር ያለች ናት። አባ ሕፃን ወደ አማራ ክልል ሲሄድ ማንም አይመታውም። ጳጳስ ነው ብላስ ይሳለማል። ደደዋ ማለት ካድሬ እኮ ነው። ጺሙን ያሳደገ ጺሙን ያስተገለ ሕፃን ደፋሪ አባ ሕፃን የተባለ ጨጎጎታ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ሶሻል ሚዲያ ላይ በድንግል ማርያም ላይ አፋቸው የሚያላቅቁ እንዳመጣላቸው የሚናገሩ እሷ ከማ ትበልጣለች እንደኛው ሰው ናት እያሉ የሚሳደቡ ሰዎች አሉ። አንዳንድ ባለጊዜዎች ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ አባቶች። አንዳንድ ቅሎች ድንጋይ ለመስበር ተነስተዋል። እመቤታችን ምን አረገቻቸው? በሷ ላይ እንደልባቸው የሚናገሩት መጽሐፍ ቅዱስን ስታነቡ እኮ ብትናገር 2 ጊዜ ነው የተናገራችሁ። የወይን ጠጅ እኮ የላቸውም ያለችው፣ የሚላችሁን አድርጉ ነው ያለችው። ሁሉን ነገር በልቧ ተጠብቀው ነበር ነው የሚለው መጽሐፍ። ማርያም ምን አድርጋ ነው ሁሉ በሷ ላይ የተነሳባት? ምን አለ አንድ የቤተ ክርስቲያን ሊቅ፣ ሰይጣን ከፍጥረት መካከል የሚጠላው ድንግል ማርያምን ነው። ለምን ያሉ እንደሆነ እሷ የወለደችው መድኃኔ ዓለም ዘመኑን ያሳድደዋልና ሰይጣን ማርያምን ከፍጥረት ሁሉ በላይ ይጠላላል። የሰይጣን ማደሪያዎች ናቸው ድንግል ማርያምን የሚጠሏት። እኛ ኦርቶዶክሳውያን በሷ የተደረገልን ስለምናውቅ እነሱ በጠሏት መጠን ክብራችንን እንጨምራለን፣ ፍቅራችንን እንጨምራለን፣ ምስጋናችንን እንጨምራለን፣ እልልታችንን እንጨምራለን። ጠላት አይኑ እያየ እናከብራታለን። ክብር ይግባት ወላዲተ ዛሬ አይደለም እኛ የማርያምን ስም የሰማነው፣ ገና በእናታችን ማህፀን ሳለን ነው ማርያም የሚለውን ስም የሰማነው። እውነት አሰት አቤት። አንዲት ሴት ስትጸንስ ጎረቤት ይመጣና ማርያም ምን ትበልሽ ይላታል? ትቅረብሽ። ስትወልድስ አራስ ቤት መጥቶ ምን ይላታል? እንኳን ማርያም። ከአራስ ቤት ጠይቆ ሲወጣ ምን ይላታል? ማርያም በሽልም። ያ የተወለደው ሕፃን አልጋ ላይ ሲጫወት ማን ያጫወተችው ነው የሚባለው? በሰማይ አረንጓዴ ቢጫ ቀይ ቀስተ ደመና ስናይ የማን መቀነት ነው ምንለው? በልጅነታችን ሌባና ፖሊስ ስንጫወት መውጫ መንገድ ስናጣ የማን መንገድ ስጠኝ ነው ምንለው? ሚያስደነግጥ ነገር በጆሮአችን ስንሰማ የማንን ብቅል እየፈጨን ነው በሉ ይሉናል። ሁሉ ነገራችን ከመቤታችን ጋር የተያያዘ ነው። ማንም ሰው ፍቅሯን ይወስድበት። ስለዚህ በምትሰሙት ነገር በምታዩት ነገር እንዳትጨነቁ። ሁሉ በጊዜው የዘራውን ያጭዳል ያገኛል። ያልፋል ይሄ ጊዜ አይደለም። በማርያም ላይ ሰዎች እኮ ዘመን መቀየር አለበት፣ አቆጣጠር መቀየር አለበት፣ ካላንደር መቀየር አለበት፣ ጳጉሜ የሚባል ወር መጥፋት አለበት ብሎ የተነሱ አንዳንድ ቅብጥብጥ ግለሰቦች አሉ። የሚያደርጋቸውን ያሳጣቸው። እውነቴን ነው የምላችሁ። አወቅሽ አወቅሽ ሲሉት አሉ ጨርሱት። እናንተ እንግዲህ በእውነት ሲጨበጨብላቸው
አጃቢ ሲበዛ ሲባሉ የመጨረሻ ነገራቸው ምን ሆነ? ጳጉሜ የሚባለው 13ኛ ወር ለኢትዮጵያ ያስፈልጋትም እንደ ፈረንጆቹ መቁጠር አለብን። የሚቀጥለው አዲሱ ዓመት 25 ብለን ነው የምንጀምረው ብለው ተነስተዋል። እስኪ ያሉት ይሆናል አይሆንም? ማን ነው ያውቀው? የማን ይበልጣል? ግን እነዚህ ሰዎች ብቻቸውን አይደሉም። ከኋላ የሆነ ነገር እንዳለ እንዲሁ ንግግራቸው ይገልጣል። ግን ማንም ይነሳ ቺን ሀገር የሚጠብቃት አይተኛም አንቀላፋም። የዚች ሀገር የበላይ ጠባቂ እግዚአብሔር ነው። እግዚአብሔርን አልፎ ማንም ሰው ምንም ማድረግ አይቻልም። ክብር ይግባው አምላካችን እግዚአብሔር። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ኪዳነ ምሕረት የልባችንን መሻት ትፈጽምልን። አሜን። አዝነው የመጡ ተደስተው ይመለሱ። አሜን። አልቅሰው የመጡ እንባቸው ታብሶ ይመለስ። አሜን። ጤና አጥተው የመጡ ጤና አግኝተው ይመለሱ። አሜን። አንገታቸውን ደፍተው የመጡ ቀና ብለው ይመለሱ። አሜን። የዛሬ ዓመት አገራችን ኢትዮጵያ ሰላም አግኝታ የተጣሉ ታርቀው ያገቡ ወልደው ስራ አጡ ስራ አግኝተው አገራችን ሰላም አግኝታ ይህንን በዓል እንዲህ ተሰብስበን እንድናከብር አምላከ ኪዳነ ምሕረት ሁላችንንም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምረን። እሺ እንደምን ዋላችሁ?